የክልሉን ህዝብ በትላንትናው ዕለት በተለያዩ የሚዲያ ፕላትፎርሞች በመቅረብ ህዝቡ የክልሉን ህዝብ እንዳላዋቂ ሰድበውታል። ለመንግስት ለወንበር ብቻ ምን ሰራ አይደለም። ሰላማዊ ትግላችን ባልተመረጥንበት ጊዜም እኮ ግብአት ሆነን የፖሊሲ ግብአት ለመሆን ነው፣ የፕሮግራም ግብአት ለመሆን ነው። መስተዋት ሆነን ደግሞ ገዢውንም ፓርቲ ይሄ በስተካከል ብለን አብረን ለመስራት ነው። የሀገር ጉዳይ እኮ የጋራ የምናደርግባቸው ብዙ ነገር ያሉበት ነው። ስለዚህ አሁንም ያንኑ ሰላማዊ ትግላችንን እንቀጥላለን። እንደው እስኪ አሁን ኢሶደፓ የገጠመው የራሴ ውስጥ ችግር የአንጀኝነት ነው ወይስ ምርጫ ቦርድ የፈጠረበት መስተጓጎል ማለት ከህግ አኳያ ነው? ምርጫ ቦርድ ነው የከለከለው? ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ወቅታዊ ዝግጅታችን ነው። በዛሬው ዕለት ከተለያዩ አካባቢዎች ያገኘናቸው መረጃዎችና እንዲሁም በቅርቡ የኢትዮጵያ ብሔራዊ ምርጫ ቦርድ ከአግጃቸዋለሁ ካላቸው ፓርቲዎች መካከል የኢሶደፓን ሊቀመንበር ዶክተር ራሄልን አግኝተናል። ዶክተር ራሄልን በስልክ መስመር አግኝተናል። የእሳቸውን ምላሽ ይዘናል። ለምን ኢሶደፓ በዚህ ሁኔታ በዚህ ወቅት እንደታገደ የስልክ ቃለ ምልልሳለን በቀጥታ ወደ እናንተ አድማጭ ተመልካቾቻችን የምናቀርብ ይሆናል። ከአማራ ክልል አኳያ የምርጫ ሁኔታውንና የቅስቀሳ እንዲሁም ደግሞ በስንት ቦታዎች ምርጫ ይደረጋል፣ ስንት ቦታዎችስ ላይ አይደረግም የሚለውን እሱም መረጃዎችን ከስፍራው አጣርተን ወደ እናንተ አድማጭ ተመልካቾቻችን እናቀርባለን። በአጠቃላይ የጥሞና ጊዜ የምርጫ ወቅት ነውና ከምርጫ አኳያ ህጎች ምን ይላሉ የሚለውን የምርጫ ቦርድን መልእክትና እንዲሁም ካለን ልምድና መደረግ ያለባቸውን ጥንቃቄዎች ከህብረተሰቡም እንዲሁም ከፓርቲዎች አኳያ እንዴት መሆን አለበት የሚለውን ወደ እናንተ አድማጭ ተመልካቾቻችን የምናቀርብ ይሆናል። በቅድሚያ ግን ከዶክተር ራሄል ባፌ ጋር ያደረግነውን የስልክ ውይይት እናስቀድማለን። ወደሱ እንወስዳችሁና ሌሎች መረጃዎችን የምናቀርብላችሁ ይሆናል። ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? በዛሬው ዕለት በአየር ሰዓታችን እንግዲህ ከተጨናነቀ ጊዜያቸው ሰጥተው በስልክ መስመራቸው ያገኘናቸው የኢሶደፓ ወይም የኢትዮጵያ ሶሻል ዲሞክራሲ ፓርቲ ዋና ሰብሳቢ የሆኑትን ዶክተር ራሄል ባፌን ነው በመስመራችን ላይ የሚገኙት። ዶክተር እንደምን አሉ? እግዚአብሔር ይመስገን። እንዴት አላችሁ እናንተ? እግዚአብሔር ይመስገን። እንደው ሰባተኛው ሀገር አቀፍ ምርጫን አንዱ ካሟሟቁት እኛ ባለን ስታቲክስ ኢሶደፓ ነው። በትላንትናው ዕለት ምርጫ ቦርድ ባወጣው ደግሞ መረጃ ኢሶደፓንና ሌሎች ተጨማሪ በትግራይ ክልል እንዲሁም በተለያዩ አካባቢዎች የሚንቀሳቀሱ ፓርቲዎችን አግጃለሁ ብሏል። ምክንያቱ ምንድን ነው? በጣም ግራ የሚገባ ነው። ምክንያቱ እኛ ረጅም መንገድ ነው የመጣ ነው። ትክክለኛውን የምዝገባ ሂደት ተከትለን ነው የሄድነው። በትክክለኛው የፓርቲው መተዳደሪያ ደንብ መሰረት ነው ያስመዘገብነው። ከዛ በኋላ ምርጫ ቦርድም ደግሞ ሂደቱን አይቶ አጽድቆ አረጋግጦ ፈርሞ ለህዝብ ይፋ ካደረገ በኋላ እጩዎችም ደግሞ ህገ መንግስታዊ መብታቸውን ልዩ መብታቸውን ካስከበረላቸው በኋላ ነው ወደዚህ ወደ ስረዛ የገባው። ከዚህ ቀደም ቀኑን አሁን በትክክል ለማስታወስ ወደኋላ ሪኮል ለማድረግ አልቻልኩም። የካቲት ውስጥ ነው ምዝገባው ከማለቁ በፊት እጩዎችን ውድቅ አድርጌያለሁ ካለ በኋላ ተነጋግረን ማስተካከያዎች ተደርጎ እንዲቀጥሉ ተደረገ። ያንን ቀጥለን ምርጫው ምዝገባው ተካሂዶ አለቀ። ከዛ ይፋ ሆኑ ሁሉም የኛ እጩዎች 524 ካቀረብናቸው ውስጥ 309 ኔትወርኩም የሰራላቸው ሪጅኖች አሟልተው ተመዝግበው ያው ስክሪን ሲደረግ እንግዲህ ኔትወርኩ ቴክኖሎጂው ከዳር እስከ ዳር የተዳረሰ አይደለም። እሱንም ኮንሲደር ባላደረገ ብቻ ሂደት 57% ነው እንግዲህ ያለፈልን። ከዛ በኋላ ከፓርቲያችን ውስጥ ከስራ አመራሩ ውስጥ ከስራ አስፈጻሚው 4 እና ሌሎችም ሆነው 6 ሰዎች ከምርጫ ቦርድ ጋር
በተለያዩ ጉዳዮች ላይ ይጣጣፉ ነበርና እኛ የውስጥ የመተዳደሪያ ደንብ አለን፣ የውስጥ ዲሞክራሲ የራሳችን ነበረ የፓርቲው። እኛ ጋር ምንም ማመልከቻ ቅሬታ አለን ብለው ያልቀረቡ ግለሰቦች ወደ ምርጫ ቦርድ ሄደው ምርጫ ቦርድ ከተቀበላቸው በኋላ እኛ ጋር አላመለከቱምና በመተዳደሪያ ደንቡ መሰረት ይመለሱ ስንል ምርጫ ቦርድ በፍጹም እንዲመለሱ ማድረግ አልፈለግም። ስለዚህ ደብዳቤያቸውን ይቀበላል፣ ይመለሳል፣ ለኛ ይጽፋል። እኛ ደግሞ ያለውን እውነት እናስቀምጣለን። አሁንም ይጻፋል። ከዛ በኋላ እንደገና ስብሰባዎችን የማዕከላዊ ኮሚቴ ስብሰባ የማጽደቅም የመሻርም መብት የለውም። ቦርዱ ግን የማዕከላዊ ኮሚቴ ውሳኔዎችን ገብቶ ይሽራል። የማጽደቅ ራይት አለኝ ይላል። ለምሳሌ ነፍሳቸውን ይማር ፕሮፌሰር በየነ አርፈዋልና ከ11 ስራ አስፈጻሚ 10 ነን ያለ ነው። 10 ስላለን ማዕከላዊ ኮሚቴ ስብሰባ ስንጠራ የስራ አስፈጻሚ ኮሚቴ 5 ለ5 ከሆነ 4ቱ አሁን አንጃ የሆኑ ቡድኖች አልመጡም። 5ኛው በስራ ምክንያት አልተገኘም። ሌሎች 5ቶቻችን ተገኝተን ለስራ አስፈጻሚ አጀንዳ አጽድቀን ከሄድ ሰብሳቢ ነው ያለሁበት ሳይድ 5 ክላስ ነው የሚሆነው አይደለ? ባይ ዲፎልት በዛ ሳይድ 5 ነው፣ በዚህ ሳይድ 5። ትክክል። ግን ዶክተር ራሄል የመተዳደሪያ ደንባችሁ ነው ለምርጫ ቦርድ የሚወስነውና መተዳደሪያ ደንባችሁ ምን ይላል? እስኪ እንደው ምን ይላል ከዚህ አኳያ ከውሳኔ አኳያ? ከውሳኔ አኳያ መተዳደሪያ ደንባችን እኮ አሁን ያልኩት ነው። ለምሳሌ ምርጫ ቦርድ አንድም የኛን ውሳኔ ውድቅ ያደረገው 50+1 ነው እናንተ 50+1 አልሆነምና ውድቅ ነው ብሎ ነው ውድቅ ያደረገው። 50+1 ሳይሆን እኮ 50 ሆነናል። ሰብሳቢ ያለበት 50+ ነው ባይ ዲፎልት። ሁለቱ እኩል ከመጡ የሰብሳቢው ሁለቱ እኩል በመጣበት ሳይድ እኔ እየተበሰብኩ ስለሆነ በእኔ ሳይድ ያለው 50+ ነውና ያልፋል አጀንዳው። በዛ ያለፈውን አጀንዳ ውድቅ አደረገ ምርጫ ቦርድ። 11 ናችሁ ብሎ ጽፎ ማለት ነው። 11 እንግዲህ ፕሮፌሰር በህይወት የሉም። እንዴት ነው ምርጫ ቦርዱ ማንን ተክቶ ነው በዛ ልክ ሄደው? ይሄን ደጋግመን ጠይቀን ፈቃደኛ አልሆነም። ከዛ በኋላ እነዚህ ሰዎች ደግሞ ራሳቸውን ሾመው ሊቀመንበር ሆነው አንዱ የቁጥጥር ኮሚቴ ሊቀመንበር ነኝ ብሎ ራሱን ሰይሞ፣ አንደኛው ደግሞ የሶዴፓ ሊቀመንበር ነኝ ጊዜያዊ ብሎ ሰይሞ ቲተር ማህተም አዘጋጅቶ በዛ ማህተምና ቲተር ለምርጫ ቦርድ ይዞ ይመጣል ማመልከቻ። በዛ ማህተም ሚዲያ ጋር መግለጫ ይሰጣሉ። በዛ ማህተም ማስጠንቀቂያ ለሰራተኞች የዲስፕሊን እርምጃ ወስደናል ብለው ለአባላት እስከ መጽሐፍ ነው የደረሱትና ይሄ እንግዲህ ህገወጥ ስለሆነ ለፖሊስ አመለከተ። የልደታ ፖሊስ መምሪያ ይሄንን ተቀብሎ ወደ ምርጫ ቦርድ ሄዶ ይሄን ሰነድ ተገልግለው እንደሆን ማስረጃ ስጡኝ ብሎ ሐምሌ 10 ቀን የዛሬ አመት ማለት ነው በ2017 አሁን 11 ወር ሆኖ እየመጣ ነው ተጠይቆ ምርጫ ቦርድ ራሱ አንጃውን ፈጥሮ ባካፕ አድርጎ እየሄደ ስለሆነ እንዳይጠየቁበት እስከ ዛሬ ማስረጃውን ከለከለ ለፖሊስ መምሪያው። ተመላልሰው ሲያጡ ምርጫ ቦርድ መረጃ ማስረጃውን ለመስጠት ፈቃደኛ አልሆነም ብለው እኛ ስንጠይቅ ሪፖርት ሲያደርጉ እኛ ደግሞ ቀኑን ጠቅሰን በዚህም ቀን የተጠየቀውን የፖሊስ ማስረጃ ወንጀል ስለሆነ ይሰጥልን ብለን ጥቅምት ውስጥ አመለከተ። የኛንም ደብዳቤ ወስዶ ምርጫ ቦርድ ቁጭ አደረገ። ምንም በወንጀላቸው እንዲጠየቁ አላደረገም። እነዚህ ሰዎች በወንጀልም የሚፈለጉ ሆነው ነሐሴ ውስጥ መጥተው ቢሮአችንን ሰብረው ሰረገላ ቁልፍ ነቅለው እዛ ቢሮ ውስጥ እስከ መደባደብ ደርሰው ፖሊስ መጥቶ ነው 5ኛ ፖሊስ ጣቢያ ታስረው አድረው ጠዋት በዋስትና የተለቀቁት። ይሄ ሁሉ ችግር እያለ አሁንም የፖለቲካ ፓርቲ ጉዳይ ስለሆነ እስቲ በውስጥ እንፍታ ብለን በዛ ልክ እየሄድን ምርጫ ቦርድ እንደው እስኪ ዶክተር እዚህ ላይ እኛም እኔም ቀድሞ የነበርኩበት ፓርቲ ይሄ አይነት ችግር ይገጥመን ነበር። የቅንጅቱን ታሪክ ያው ስለምታውቁት ዶክተር እንደው እስኪ አሁን ኢሶደፓ የገጠመው የራሴ ውስጥ ችግር የአንጀኝነት ነው ወይስ ምርጫ ቦርድ የፈጠረበት መስተጓጎል ማለት ከህግ አኳያ ነው? ምርጫ ቦርድ ነው የከለከለው? አኳያ አንጃው በራሱ ከውስጥ ተነስቶ ግን ምርጫ ቦርድ በጣም ባካፕ አድርጎ ነው ያመጣው። ምርጫ ቦርድ በቃ እየካደ ነው። ስልጣን አለው ወይ ምርጫ ቦርድ ከምን ህግ አግባብ ነው ምርጫ ቦርድ ስልጣን አለው ወይ ይሄን የማድረግ ማለት? ስልጣን አይሰጠውም። የኛ መተዳደሪያ
ስልጣን አይሰጠውም። ግን ያለ ስልጣኑ ይወስናል። እንደገና ስንሄድ ከፍተኛ ፍርድ ቤት የምርጫ ቦርድ ችሎት ነበረ። እዛ ስንሄድም በግልጽ እያስቀመጥን በግልጽ እየታየ በምርጫ ቦርድ ሳይድ ፖለቲካል ዲሲሽን በሚመስል ይሄዳሉ። እንደገና ደግሞ እዛ ከፍተኛ ፍርድ ቤትም እኮ ስናመለክት ዲቴይሉን አቅርበን ነው፣ እነሱም አይተው ነው። ከዛ አልፎ ሲሄድ አሁን ጠቅላይ ፍርድ ቤት ስንሄድ በይግባኝ ሄድንና መደበኛው ፍርድ ቤት አይቶ ወዲያው የእግድ ተፈቅዶ ያስቀርባል ተብሎ ሰኞ ታይቶ በችሎት ለሮብ ተቀጠርን፣ ውሰዱ የእግዱን ተብለን ሮብ ስንሄድ አልደረሰም፣ አልተፈረመም፣ ተሟልቶ ነገ ጠዋት ውሰዱ ተባለ። ጠዋት ሐሙስ ስንሄድ አይ ለኛ ከበላይ ተደውሏል፣ የምርጫ ቦርድ ችሎት ስለሚቋቋም ማየት አንችልምና ይቅርታ አድርጉ ተብሎ የተወሰነው ተቀዶ አንድ ሳምንት ጠብቀን የምርጫ ቦርድ ችሎት ለመጀመሪያ ጊዜ በእኛ ምክንያት ጠቅላይ ፍርድ ቤት ላይ ተቋቋመ። ይሄ መቼ ነው ዓመተ ምህረቱ ጊዜው? አሁን እኮ በዚህ በምርጫው ኦኬ አሁኑ ማለት ነው። እሺ አዎ ይሄንን በእኛ ሲቋቋም ከዛ አልፈን ከተቋቋመ በኋላ የተቋቋመው ችሎት አነጋገርንና ይሄ በመደበኛው የተጀመረ ጉዳይ ስለሆነ እዛው ይለቅ አናይም ብለው አንድ ዙር ካከራከሩን በኋላ ወደ ኋላ መለሱ። ሲመልሱ ደግሞ መደበኛው አላይም አቲ ወደዚህ ሂድ ተብሏልና አላይም ማለት። ከዛ ለፕሬዝዳንቱ ማመልከቻ ቀርቦ ነው ይሄው የሚል ተመራ። መደበኛው ጋር ስንሄድ በፊት እግድ ፈቅዶ ያስቀርባል ብሎ ያለው አያስቀርብም ብሎ ዘግቶ መለሰ። የራሱን ንዴት በእኛ ላይ ተግብሮ ማለት ነው። ከዛ ሰበር ይግባኛል፣ ሰበር አያስቀርብም አላይ። ሰበር ስንደርስም የመጀመሪያ ቀን ይሄን አይ የምርጫ ቦርድ ችሎት ይቋቋማልና ጠብቁ ተባለ። ሳምንት ቆይተን አሁንም የምርጫ ቦርድ ችሎት ተቋቋመ። ቀኑ ይሄ ሳምንት የሚፈጁትም ልክ ምርጫ ቀኗ ጋር ሄዳ እንድትገጥም ነው። እኛ በኦንላይን እየተመላለስ ቀኗ ጋር ደርሰው ለመዝጋት ማለት ነው። እንደው በኋላ በሳምንቱ ደግሞ አያስቀርብም ሲል እኛ ስንመለስ እነዚህን አንጃዎች የቀረቡት የሶዴፓ እጩዎች ይሰረዙ፣ ምርጫ ቦርድ በፊት ያለውን እንደገና እንደ ክስ ይነሳሉ። ያንን ምርጫ ቦርድን ከሰሰ። አሁን ይሄ ሁሉም እኮ ድራማ ነው። እነዚህ ምርጫ ቦርድን ይከሳሉ። ከዛ በኋላ ምርጫ ቦርድ ቆይ ዶክተር አንድ ያልገባኝ ነገር አንጀኞቹ ማለት ህጋዊ ቅቡልነት አላቸው ወይ? ለምርጫ ቦርድ የማናገር ስልጣን አላቸው ወይ? እስኪ እሱን ነው ምርጫ ቦርድ አሁን ኢሶዶፓን ጊዜ ሰጥቶ አየር ሰዓት ሰጥቶ ለሚኒስትሪ ሚዲያና ለተለያዩ ሚዲያዎች ራሱን እንዲያስተዋውቅ ፖሊሲዎችን ለአማራጭ ሀሳቡን እንዲያስተዋውቅ እያደረገ ይመስለኛል። መታወቂያና የእጩ ምዝገባም አድርጓል። ምልክታችሁንም ወስዷል። ይህ ሁሉ ሰጥቶናል። እንደገና የመጀመሪያ 30% ከፍሎናል። ይሄንን እንድንጀምር የሚዲያውም ዝግጅት ገንዘብ ይፈልጋል አይደለ? እየከፈልን ነው የምናዘጋጀው። አውቃለሁ። እዚህ ሁሉ ከለቀቀ በኋላ ሆን ብሎ ይሄን ችግር ፈጠረ። እንደገና ደግሞ መጀመሪያ ራሱ ምርጫ ቦርዱ የካቲት ውስጥ ልጆቻችሁን የእጩ ምዝገባው የመጀመሪያው ነበረ። ከዛ ማቆም አለበት እኮ ተራዝሟል። አጋማሽ ላይ ይሄንን ብሎ ተነጋግረን በአካል ተገናኝተን ተፈቶ እኮ ነው ያስቀጠለው። ከዛ በኋላ አስቀጥሎ የስምምነት አስፈርሞን የሚዲያ ሰዓት ሰጥቶን በጀት ሰጥቶን አከራክሮን ቅስቀሳ ሁሉ ከጨረስን በኋላ ግብረ መልስ ከታየ በኋላ ግብረ መልሱ ስላሰጋው ሆን ብሎ ከገዢው ፓርቲ ጋር ተመሰጣጥሮ የሰራ መጀመሪያም ገለልተኛ አልነበረም እና ምርጫ ቦርድ በትክክለኝነት ተመሰጣጥሮ የሰራው ስራ ነው። ከነዚህ ከአንጃዎቹ የበለጠ የሰራ እሱ ነው። ከዛ በኋላ መሀል ላይ እንደገና ብትታረቁ ካኒው ማጅን ፍርድ ቤቱ ከፍተኛ ፍርድ ቤቱ ያለ ስልጣኑ ነው የወሰነው። ስለዚህ እኛ ጣልቃ መግባት ጠየቅን። ስልጣኑም ስላልነበረ ጣልቃ ገብተን ውሳኔው እንደገና እንዲታገድ ስንል
በ26 ሚያዝያ 26 አግዶ ለ28 እንዲታይ ወሰነ ከፍተኛ ፍርድ ቤቱ። ስንቀርብ ደግሞ ምርጫ ቦርድ ማስፈራሪያ አንድ ገጽ ጽፎ ላከ። ፍርድ ቤቱን ስለማከብር እገዳ ስለላካችሁ ህትመቱን አቁም ያለውና ሀገሪቱ ለምትከስረው ገንዘብ ለእለቱ ሳይደርስ ለሚቀረው ለዚህ ሁሉ ተጠያቂ ማን እንደሆነ የምናየው ነው። አለዛ በአስቸኳይ እግዱ ተነስቶ ስራችንን እንድንቀጥል እንጠይቃለን የሚል የማስፈራሪያ አንድ ገጽ ጽፎ ልኮ በችሎት ተነበበ። ከተነበበ በኋላ ዳኞቹ አሁን ስጋት ውስጥ ሲገቡ አይ አሁን ማከራከር ጣልቃ ማስገባት አንችልም፣ ተነጋግረን መተን ውሳኔውን እናሳውቃለን ብለው ወደ ውስጥ ገቡ። በቃ በዚህ ነው መተው ግዱን አንስተናል ብለው የሄዱት። ኦኬ ዳኛ ይግባኝ ጠየቅ። ይግባኙ ታይቶ ሰበር ደርሶ ሰበር አጣሪ ችሎት 3 ዳኞች ይሄ ነገር የከፍተኛ ፍርድ ቤቱ ስልጣን አይደለም፣ በአዋጅ 6211 አንቀጽ 153 መሰረት ቦርዱ አይቶ ጠቅላይ ፍርድ ቤት ነው እንጂ የሚያየው ከፍተኛ ፍርድ ቤት ይሄን አይቶ የመወሰን ስልጣን የለውምና ሰበር ላይ ይሄ መታየት አለበት ብሎ ለ5 ዳኛ ይመራል። 5 ዳኛ በሚገርም ሁኔታ ለኛ በማይገባን ሁኔታ ግን 6 ዳኞች ሆነው 3 ቀን ነው ያከራከሩ። በ10 ቀረበ አነጋገሩን፣ በ11 ተቀጥሮ ሄደን አነጋገርን፣ በ12 ቀረብ ተከራከርን። ከዛ በኋላ ቀጥታ የፖለቲካ ዲሲሽን ነው ትዕዛዝ እንደተሰጣቸው ይታወቃል። እንዳለ ልክ እንዳመለከትን 10 ላይ እንደዘጉ ፕሪተንድ አድርገው የውሳኔ ቀኑን ግንቦት 10 አድርገው ወደኋላ ሄደው ጻፉ። ከዛ በፊት ለእኛ ግን አሁን ለእናንተ እኮ ብንፈርድም አይጠቅማችሁም፣ ብንወስንም ኦልሬዲ ታትሟል፣ ጊዜውም ደርሷል፣ አሁን ምን ይጠቅማችኋል ውሳኔው እንደው እንደዚህ ቢታለፍ ብለው የሽምግልና ነገር አመጡና እኛ ፍትህን ነው የምንፈልገው፣ መወዳደር አለመወዳደር ሌላ ነው፣ ግን ፍትህን እንፈልጋለን ከፍትህ አደባባይ ይሄን ውሳኔ ጥጡን ስንል ይሄን ሲሉ ከቆዩ በኋላ በቃ እሺ ብለው ያ የተከራከርነው በ11 ነው ለ12 ቀጥረው አሁን በ12 የግብረ መልሱንም ውጤት ስለያዘ ብልጽግና ኦልሬዲ ቅስቀሳው ስላለቀ ከዛ በኋላ ምንድነው ያሉት ቀኑን ባክዴት አድርገው ከተፈጥሮ ህግ ውጪ ሄደው በ10 ግንቦት ሰነዱ እንደመጣ አያስቀርብም ብለው ወይም ተዘግቶ ተመልሷል ብለው እንደጻፉ አስመስለው በ10 አድርገው መዝገቡ ተዘግቶ ተመልሷል የሚል ጻፉ 13 ላይ ማለት ነው። እንደው ዶክተር አሁን የሚሉኝ ብልጽግና አሉኝ ሁለት ጊዜ ተደጋገመ። በዚህ ሂደት ውስጥ ብልጽግና ፓርቲ በራሱ ተወዳዳሪ ነው በፍርድ ቤት እና ነው ግን መንግስት ነው ደግሞ መንግስትም ቢሆን በህግ ተርጓሚውና በምርጫ ቦርድ መካከል ጣልቃ እንደማይገባ ነው ህጉ የሚያስቀምጠው። ህጉ ያስቀምጣል እንጂ ጣልቃ እንደሚገባ የታወቀ ነው። ምክንያቱም ደጋግመን ይሄን አይተናልና ሀገራችን ገና ዲሞክራሲ ተቋማትን በልኩ የመገንባት ደረጃ ላይ እንዳደረሰች እኮ በጣም ብዙ ማሳያዎች አሉ። የብልጽግና አባላት የሆኑ ዳኞች እየወጡ እኮ ነው የሚሰየሙት። እኛ ለክርክር ስንቀርብ እኮ የዩኒቨርሲቲ ፕሬዝዳንት ብልጽግናን ወክሎ ከኛ ጋር ተከራክሯል። አማራ ክልል ቅስቀሳ ላይ እኮ ጀነራሎች እና አቶ ተመስገን ጥሩነህ በሚቀሰቅሱት ቅስቀሳ ውስጥ አብረው እየቀሰቀሱ ተገኝተዋል። የቱ ጋር ነው ገለልተኛነቱ? እያየን እኮ ነው። ይሄ ስለማንካካል ነው ማነሳው። ምክንያቱም እኛ ለጠቅላይ ሚኒስትር ቢሮ አቅርበናል፣ ይሄ የሀገር ጉዳይ ነውና ይሄ ጉዳይ ይታይልን ብለን በስልክ አይመለከተንም የሚል ምላሽ ተሰጥቶ ለፓርላማ አቅርበናል። መልስ መስጠት አልፈቀዱም። ለሰብአዊ መብቶች ኮሚሽን አቅርበናል። ይሄ ነገር የሀገር ጉዳይ ነው፣ አካሄዱ ትክክል አይደለም፣ ገለልተኝነት የለም፣ ፍትህ እየተጓደለ ነው፣ ፍትህ ጎሏልና ይታይ ብለን ስናቀርብ ፍርድ ቤት ያለ ነው ማየት አንችልም የሚል መልሷል። ሰብአዊ መብት ኮሚሽኑ ጭምር ግን እየተገፈፈ ያለው ሰብአዊ መብት ሰብአዊና ዲሞክራሲያዊ መብት ነው። ይሄ ደረሰ ፈትነናል አይተናል እንጂ ከመሬት ተነስቼ አይደለም ይሄን ምለው። ከዛ በኋላ አያከራክሩም ነበር ዳኞቹ። ባያስቀርብ ኖሮ ገና ከመጀመሪያው
አከራክረው ቆይተው ግን የዘጉበት ምክንያት እኮ ይሄ ቀጥታ ፖለቲካል ዲሲሽን መሆኑን እኮ ግልጽ ስለሆነ ስለሚያሳይ ነው። እንደው ዶክተር እስኪ ኢሶዴፓ በየት አካባቢ ይወዳደር ነበር? ለስንት ምርጫ ክልልስ ተዘጋጅታችሁ ነበር? እኛ በ8 ክልሎችና 2 ከተማ አስተዳደሮች ነው የምንወዳደር። እንደገና ደግሞ 309 ብቻ ቢያልፉ ግብረ መልሱን አይተው ነው እንጂ ለህዝባችን አማራጭ የሚሆን ኃይል ነው የቀረበው። አሁን ለዚህ ውሳኔ ሁሉ አንደኛው ምክንያት የቅስቀሳችን ግብረ መልስ ነው። ሁለተኛው ደግሞ በጣም ብዙ ሂደቶች ሄደናል እኮ ምርጫ ቦርድ እኮ የመጨረሻው ሰዓት ላይ ፍርድ ቤት ይሄ ከፍተኛው ፍርድ ቤት ራሱ ያለ ስልጣኑ ቢወስንም እነዛ አንጃዎች የሚያቀርቡትን እጩዎች የመቀበል የማቅረብ ራይት የላቸውም ብሎ ወስኗል ቦርዱ። ከዛ በኋላ ግን ቦርዱ አሁንም እነሱ ካቀረቡት እጩዎች ውስጥ የተወሰነ መውሰድ እንድንችል በሽምግልና ከያዘ በኋላ እኮ እነሱ እሱንም ሽምግልና ረግጠው ሄደው እያለ እኛ ሁለት ሰው ሽማግሌ ይሰጥ ተብሎ ፓርቲው 2 ሰው ሰጥቶ እያለ አንጃው ፍርዱም ላይ ያው በውሳኔውም እንዳጣ ስለሚያውቅ ባትበላውም ጭረህ በትን ላይ እየሰራ ነው እንጂ ራሱ ለመወዳደር እንደማይችል ስላየ ሽማግሌ ሳይልክ ረግጦ ሄደ። ረግጦ ለሄደው ቡድን እኮ ፈረደ ቦርዱ። አሁንም እንደገና ደግሞ ምርጫ ቦርድ ከነሱ ጋር ተመሰጣጥሮ የነሱን ቀጥታ ፍርድ ቤት ውድቅ ያደረገውን እጩ ወስዶ ለኛ እነዚህን እጩዎች ተቀብለናልና አስተያየት ስጡ ብሎ እኮ ምርጫ ቦርድ እጩ አቀረበ ለፓርቲው። እጩ ካቀረበ በኋላ አግባቡ ትክክል አይደለም። ያቀረበውን እጩ ዝርዝር ስናይ የኛ የምርጫ ኮሚቴ ያቀረባቸው ናቸው በአብዛኛው እና እነዚህ ኦልሬዲ የቀረቡ ናቸው። ያልቀረቡት ደግሞ እነዚህ እዚህ ጋር ቦታው ክፍት አይደለም። ሲስተሙ አንዴ ከተመዘገበ ሌላ አይቀበልም። የሚቀየር ደግሞ ለማድረግ ኮሚቴው መወሰን አለበት። ይሄ ችግር አለ ብለን እኮ ተነጋግረን እኮ የፈታነውን ነገር ነው ጥሬ አድርገው እንደገና በዚህ ልክ ይሄዱት። እኛ ግን ምርጫ ቦርድ ያቀረበውን እጩ ሁሉ ወስደናል እኮ። ይሄንን እንደ ቅድመ ሁኔታ ስላስቀመጠ ምርጫ ቦርድ ይሄን ቅድመ ሁኔታ ደግሞ ካላሟላችሁ እኔ በስልክ እኮ ኮፒ በስልክ አለኝ የቀዳሁት። እግዚአብሔር ከሰማይ መጥቶ አያሳልፋችሁም። እስቲ ለነገ ሽምግልናችሁ ጸልዩና አድራችሁኑ በያሉበት ደውይና ጸልያችሁኑ ብሎ ሲመክረኝ እግዚአብሔርም ቢመጣ ፈጣሪም አያስቀይረኝም እኮ ነግሮኝ ልክ ጠዋት ስንሄድ በተነው። ይሄ ነው። እስኪ ዶክተር እንግዲህ ባለው ነገር በሰፊው በስቱዲዮ እንመለስበታለን። እስኪ ለቀጣይ እንደው ምን አሰባችሁ እንደ ፓርቲ? ለቀጣይ እኛ እኮ ከ1987 ጀምሮ ለህዝባችንም አማራጭ ሆነን ለሀገራችንም ደግሞ ግብዓት ሆነን ለመንግስት ለወንበር ብቻ ምንሰራ አይደለም። ሰላማዊ ትግላችን ባልተመረጥንበት ጊዜም እኮ ግብዓት ሆነን የፖሊሲ ግብዓት ለመሆን ነው፣ የፕሮግራም ግብዓት ለመሆን ነው። መስተዋት ሆነን ደግሞ ገዢውንም ፓርቲ ይሄ ብስተካከል ብለን አብረን ለመስራት ነው። የሀገር ጉዳይ እኮ የጋራ የምናደርግባቸው ብዙ ነገር ያሉበት ነው። ስለዚህ አሁንም ያንኑ ሰላማዊ ትግላችንን እንቀጥላለን። ይሄንንም ደግሞ ኢፍትሃዊነቱን ፍትህ ቢዘገይም እስከምናገኝ ድረስ እንሄዳለን። ፍትህ ቢዘገይም ይሄ ፍትህ እስከምወጣ እስከምንታይ ድረስ እንሄዳለን። አሁንም ለእኔ በግሌ ሳስበው ልክ ይሄ የጥቁርና ነጭ የአሜሪካን ትግል ላይ ያለ አይደለ ከሞቱ በኋላ ከ10 ከ20 ዓመትም በኋላ ፍትህ እነ ማርቲን ሉተር ኪንግ ማለት ነው። ኢትዮጵያ ህዝብና ለፖለቲካ ፓርቲዎች ፍትህ ሊዳኝ ይገባል። በቃ አሁን የፈለጉት ወንበሩን ነው አይደለ? ወንበሩን ያገኙት፣ ግን ፍትህን ግን እንፈልጋለን። በቃ መልካም ዶክተር ለሰጡን ጊዜ ከተጣበበ ጊዜው ደግሞ በጣም አክብረውን ለሐቅና ሳቅ በተለይ ለሐቅና ሳቅ አድማጭ ተመልካች ለሰጡን ማብራሪያ ለጠየቅነውት ጥያቄ ቀና ምላሽ ስለሰጡን በአድማጭ ተመልካቾቻችን ስም እናመሰግናለን። ግን ከፍትህ ጎን እኛም እንቆማለን።
ይሄ ድምጻችን ነው። ከምርጫ ቦርድ ደግሞ እስኪ እንደውላለን፣ ስልክ አፈላልገናል። ምርጫ ቦርድ የሚሰጠው ምላሽም ለአድማጭ ተመልካቹ የምናቀርብ ይሆናል። እንግዲህ ዶክተር የሚሉት የመጨረሻ መልእክት ካለዎት ስጡን። ከዛ ውጭ እኛ ጨርሰናል። እሺ፣ አመሰግናለሁ። የመጨረሻ መልእክቴ ምንድነው? ሁላችንም ቢሆን ከኛ በላይ ናት ሀገራችን። የትኛውም ፖለቲካ ፓርቲ ቢሆን ሀገር ስትኖር ነውና የሚኖረው፣ ሀገር ስትኖር ነውና የሚመራው። መብቱን የተቀማው ህዝባችን አሁን በአብዛኛው ቦታ ለፓርላማ እንኳን አንድ ምቹ ያልቀረበበት ቦታ አለ። አሁን በዚህ አንዳንድ የቀረበበት አማራጭ ያልቀረበበት አለ። ህዝባችን ምርጫ ተብሎ ካርድ ወስዶ በእለቱም ሊሰለፍ ነው። ግን አንዳንድ ፓርቲ የቀረበበት እስከ 70 እና እንደዛ አካባቢ የሚቆጠር አለ። አንድም እጩ ደግሞ ለፓርላማ ያልቀረበበት ቦታ አለ። ይሄ ሁሉ ለህዝብ ድምፅና ለህዝብ ክብር ከማሳጣት የተነሳ ነውና ህዝባችን በሰብአዊነቱ እንደ ሰው ክብሩ እንዲጠበቅ እንፈልጋለን። ህዝባችንም ከዚህ በኋላ ደግሞ በፖለቲካ ፓርቲ ወይም በመንግስት ነው መፍትሄ የሚከበረው ብሎ ከሚጠብቅ በላይ ድምፁን ራሱ ማስከበር መቻል አለበት። እድሉ ካልመጣ ደግሞ አማራጭ ከሌለ ደግሞ የሚሰለፍበትና ድምጽ የሚሰጥበትም ምክንያት የለም እኮ ኦልሬዲ ተወስኗልና አንድ ሰው የቀረበበት ላይ አንድ ፓርቲ የቀረበበት ላይ የሚቀርብ ህዝብ አማራጮቹን አምጡ፣ ከአንድ ሰው ማንን ልምረጥ ብሎ ህዝባችን እንዲጠይቅ አሳስባለሁ። አማራጭ በሌለበት ድምጽ መስጠት አይገባውምና ስለዚህ ከዚህ በኋላ ማንም ስልጣን የያዘ ሰው መብትን በነፃ ለህዝብ አይሰጥም። ህዝብ ለመብቱ ይቆም፣ ህዝብ መብቱን ያስከብርላለሁ። አመሰግናለሁ። እሺ፣ እኛም እናመሰግናለን ዶክተር ለሰጡን ማብራሪያ፣ ለሰጡን ጊዜ እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። መልካም እንግዲህ ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር ስልክ ልውውጥ ለማድረግ ሞክረን ነበር። በተለያዩ ስልኮችም ብንደውል ከተለያዩ ኃላፊዎች የሚመለከተውን አካል መጀመሪያ አግኝተን ነበር። ጥያቄ ላኩ ብሎ ጥያቄ ብንልክም ምላሽ አላገኘንም። ምላሽ እንዳገኘን ወደ እናንተ አድማጭ ተመልካቾቻችን በጉዳዩ ዙሪያ የምናቀርብ ይሆናል። እንዲሁም በአቤም በቀጥታ ስርጭትም ይሁን በተለያየ አጋጣሚ ወደ እናንተ እናቀርባለን። ወደ ሌሎች መረጃዎች ልውሰዳችሁ። መልካም በቀጣይነት ደግሞ ወደ አማራ ክልል መረጃዎች ነው። አማራ ክልል እንግዲህ እንደሚታወቀው በጽንፈኛው ቡድን የህግ ማስከበር ስራ ከተጀመረ 3ኛ ዓመቱ ሐምሌ ሲመጣ ይሞላል። በዚህ ኩናቴ ባለበት ወቅት በአማራ ክልል የሚንቀሳቀሰው ራሱን አፋብን ብሎ የሚጠራው ቡድን በአማራ ክልል በየትኛውም አካባቢ ምርጫ ማድረግ አይቻልም ብሎ የጫካ አወጃ ቢያውጅም የአማራ ክልል ህዝብ ግን በነቂስ ወጥቶ ድምጼን ለፓርቲ ይሰጣለሁ በማለት በትላንትናው ዕለትም ከትላንትም በፊት በተደረጉ ተደጋጋሚ የድጋፍ ሰልፎች ገልጸዋል። በአማራ ብሔራዊ ክልላዊ መንግስት የተለያዩ ፓርቲዎች ይወዳደራሉ። ከነዚህ መካከል የአማራ ብልጽግና፣ የአድሃን የአማራ ዲሞክራሲያዊ ኃይሎች ንቅናቄ፣ አብን የአማራ ብሔራዊ ንቅናቄ፣ የወሎ ዲሞክራሲያዊ ፓርቲ ወዴፓ እንዲሁም ደግሞ ትብብር ይሳተፋሉ። እንግዲህ ትብብር ነያፓ መያድና እናት ፓርቲ እንዲሁም የአማራ ጊዮን አማራ ማለት ነው። እነዚህ ፓርቲዎች በአማራ ክልል ይወዳደራሉ። ይፋዊ ቅስቀሳም በቻሉት አካባቢ አድርገዋል። እሱንም ለማየት ችለናል። እንግዲህ መልካም እድል ነው። እኛ እንደ ሚዲያ ሁሉም ፓርቲዎች በኢትዮጵያ ባለው በየትኛውም አካባቢ ተንቀሳቅሰው እንዲመረጡ ወይም ራሳቸውን አስተዋውቀው ራሳቸውን በዲሞክራሲያዊና በሰለጠነ መንገድ በሰላማዊ ትግል አምነው በሰላማዊ ትግል ማዕቀፍ ራሳቸውን ተወዳዳሪ ሆነው ለህዝቡ አማራጭ ሐሳብ አቅርበው እንዲመረጡ ፍላጎታችን ነው፣ ምኞታችን ነው። እንደ ሚዲያም ሽፋን በመስጠት ደረጃ ደግፈናል። በእርግጥ አክብረውን የመጡ ጥቂቶችም ቢሆኑ ነገር ግን ጥቂቶችም ቢመጡ እነሱን በተቻለን መጠን አክብረናቸዋል። እንዲሁም ከተለያዩ ሚዲያዎች ያገኘናቸው መረጃዎች ወደ ሚዲያችን በማምጣት ምንጭ በመጥቀስ የፓርቲዎቹን አቋም ስናንጸባርቅ ቆይተናል።
ይሄን ይመስላል። ሌላው እንግዲህ በአማራ ብሔራዊ ክልላዊ መንግስት 138 የምርጫ ክልሎች ይገኛሉ። ከነዚህ 138 የምርጫ ክልሎች መካከል በዘንድሮ የ2018 7ኛው ሀገር አቀፍ ምርጫ ማድረግ የማይቻልባቸው በስምንቱ ብቻ መሆኑ ታውቀዋል። ከነዚህ መካከል እንግዲህ በደቡብ ወሎ በአምባሰል፣ በደቡብ ጎንደር በደራ 1፣ በደራ 2፣ በሰዴ ሙጃ፣ በመቀጠዋ ምርጫ ክልሎች በደቡብ ጎንደር ምርጫ እንደማይካሄድ ታውቋል። እንዲሁም ደግሞ በምዕራብ ጎንደር በቋራ አካባቢ እንደማይደረግ ሲታወቅ በምዕራብ ጎጃም ዞን በደጋ ዳሞት የምርጫ ክልል ፈረስ ቤት አካባቢ ማለት ነው የአንድ የምርጫ ክልል እንደማይደረግ ታውቋል። በአጠቃላይ 8 የምርጫ ክልሎች በአማራ ብሔራዊ ክልላዊ መንግስት ምርጫ እንደማይካሄድባቸው ተገልጿል። ይሄ ማለት ግን እስከ ፍጻሜው ምርጫ ይደረግባቸውም ሳይሆን አሁን ባለው በክልሉ በገጠመው የጸጥታ ችግር ምክንያት በእነዚህ የ8 የምርጫ ክልሎች ምርጫን ማካሄድ አይቻልም ተባለ እንጂ ህዝቡ የመመረጥ እንዲሁም ደግሞ ፓርቲዎችን ሀሳባቸውን ሰምቶ የራሱን ውሳኔ የመወሰን ስልጣን አለው። አካባቢውን መንግስት ህግ ማስከበር ሲችል በእነዚህ 8 የምርጫ ክልሎች በአማራ ክልል ምርጫ ይደረጋል ማለት ነው። ከዚህ በፊት ግን የጽንፈኛው ቡድን መሪ የሆነው አስረስ ማረ ዳምጤ 95 በመቶውን የአማራ ክልልን ስለያዝን ምንም ምርጫ ማካሄድ አይቻልም፣ የአማራ ክልል ህዝብም ምርጫ እንዳታደርግ ማለቱ የሚታወስ ነው። እንዲሁም ደግሞ በውጭ የሚገኙ የዲያስፖራ ቡድኖች የክልሉን ህዝብ በትላንትናው ዕለት በተለያዩ የሚዲያ ፕላትፎርሞች በመቅረብ የክልሉን ህዝብ እንዳላዋቂ እንደ ሆዳም ሰድበውታል። እንግዲህ እኔ እስከማውቀው ድረስ በፓርቲ ፖለቲካ እንደመኖሬም ህዝብ የሚከበር ነው። ሰዎች በሰነፉና የራሳቸውን አመለካከት በሰዎች ላይ ለመጫን ሞክረው አልሳካ ሲል እንደገና ሰውን መሳደብ ተገቢ ነው ብዬ አላምንም። ይህንን ያደረጋቸው አካላት ሞራል ካላችሁ ሞራል ያላችሁ እንኳን አይመስለኝም። ህዝቡን ይቅርታ ብትጠይቁት መልካም ነው። ምክንያቱም ከዚህ በፊትም የተለያዩ በተለይ ፕሮፌሰር አስራት ወልደየስ አሉት ተብሎ ከሚባለው አባባል አማራን የበጠበጠው ሆዳሙ አማራ ነው የሚል አባባል አሉ ተብሎ ሁሌም መቀጥቀጫ ነበር ለዛ ህዝብና አሁንም በአመለካከት ያፈነገጠን ወይም ከራስ አመለካከት ጋር ያልሄደን ሰው በስድብ መሳደብ አሳማ ማለት ሆዳም ማለት ተገቢ አይደለምና ይሄንን በማወቅም ይሁን ባለማወቅ ያጠፋቸው አካላት በይፋ ህዝቡን ይቅርታ መጠየቅ አለባችሁ። አለበለዚያ ግን ባንዳነታችሁ ህዝብን መሳደባችሁ ዲጂታል ሚዲያ ነው በታሪክ ተመዝግቦ የሚቀጥል መሆኑ የታሪክ ዕዳችሁ እንደሚሆን ይሄን ልታውቁት ይገባል። በአጠቃላይ ግን በአማራ ብሔራዊ ክልላዊ መንግስት በተለያዩ አካባቢዎች የምርጫ ቅስቀሳ ተደርገዋል። በተለይ የብልጽግና ድጋፍ ሰልፍ ከሁሉም ፓርቲዎች ደምቆና ጎልቶ የታየበት ሁኔታ አለ። እንግዲህ በከተማ አስተዳደር በገጠር ወረዳዎች እንዲሁም በገጠር ቀበሌዎች ጭምር ሳይቀር የድጋፍ ሰልፍ ሲያደርግ አይተናል። ከዛ ውጭ ደግሞ አንዳንድ ፓርቲዎች እንዲሁ በአንዳንድ ከተሞችና በገጠር ቀበሌዎች ተፎካካሪ ፓርቲዎች ምርጫ ቅስቀሳ ሲያደርጉ የታዘብንበት ሁኔታ ነው። ይሄ ከዲሞክራሲያዊ ስርዓት ግንባታ አንጻር ይበጅ የሚያሰኝ ነው። ምክንያቱም ህዝብን ስናከብረው ሀሳባችንን እንሰጣለን። ህዝብ ደግሞ ግንቦት 24 ሰኞ ቀን በሚደረገው ምርጫ ላይ የራሱን ውሳኔ በካርዱ ውሳኔውን ዲሞክራሲያዊ ሉዓላዊነቱን ያስከብራል ማለት ነው። ስለዚህ ህዝብን እያከበራችሁ ሀሳብ ለሰጣችሁ እናመሰግናለን። ምረጡን ላላችሁ በሙሉ እናመሰግናለን። ደግሞ በምርጫው ግንቦት 24 ድል እንዲቀናችሁ እንመኝላችኋለን። ወደ ሌላው ሀሳቦች ወስዳችኋለሁ። ወደ ሌሎች ሀሳቦቻችን እንሸጋገር። ሚዲያችንን ግን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን መጫናችሁን እንዳዘነጉ ወደ ሌሎች መረጃዎች ልውሰዳችሁ። የ7ኛው ጠቅላላ ምርጫ የድምጽ መስጫ ቀን ተቃርቧል። እንደ መራጭ በዚህ ቀን በምርጫ ጣቢያ ምን ይዘው መገኘት አለበት? በምዝገባ ወቅት ከተመዘገቡበት የምርጫ ጣቢያ የወሰዱትን የመራጭነት መታወቂያ ካርድ፣ ማንነቱን የሚያረጋግጥ ሰነድ፣ ለመራጭነት የተመዘገቡት የምርጫ ሞባይል መተግበሪያን በመጠቀም ከሆነ ካርዶን በስልኮ ወይም በታተመ ቅጂ ይዘው እንዲቀርቡ ይጠበቃል። ምርጫን የተመለከቱ ከአማኒ መረጃዎች እንዲደርሷችሁ የቲክቶክ አካውንታችንን ላይክ፣ ሼር፣ ፎሎ ያድርጉ።
መልካም እንግዲህ ከምርጫ ቦርድ ማስታወቂያ በኋላ ነው የተመለስነው። ወቅቱም የምርጫ ወቅት ስለሆነ እንግዲህ ከ5 ዓመት በኋላ ለሚመጣ ምርጫ ሁሉም ትኩረት ሰጥቶ ነው የሚንቀሳቀሰው። በዚህም ምክንያት በዘንድሮ ሀገር አቀፍ ምርጫ ከ57.5 ሚሊዮን ህዝብ በላይ ለመራጭነት ተመዝግቧል። ይህንን ህዝብ አለማክበር አይቻልም። ይህን ደግሞ በበላይነት እያስፈጸመ የሚገኘው የኢትዮጵያ ብሔራዊ ምርጫ ቦርድ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን የሀገር አቀፍና የክልል ምርጫ ያደርጋል። ቀጣይ ደግሞ የአካባቢና የወረዳ ምርጫዎች ይካሄዳሉ፣ ይቀጥላሉ። በዚህ መሰረት ዲሞክራሲያዊ ግንባታው ዲሞክራሲያዊ ምርጫው ይቀጥላል። ነገር ግን አሁን በምርጫ ሂደት ውስጥ ሲደረግ የሚደረጉ ጥንቃቄዎች አሉ። ከፓርቲ አንጻር ምን አይነት ጥንቃቄ መደረግ አለባቸው? ፓርቲዎች ከነገ ግንቦት 20 ቀን እስከ ግንቦት 24 ምርጫው እስከሚደረግ ድረስ ምንም አይነት ቅስቀሳ ማድረግ አይችሉም። በየትኛውንም አይነት ምልክታቸውን ማስተዋወቅም በተለያዩ ሚዲያዎችም ማስነገር አይችሉም። ምክንያቱም ህዝብ ሉዓላዊነት ስልጣን አለው። ህዝብ እስካሁን ድረስ የትኛውን ፓርቲ መምረጥ እንዳለበት እስከዛሬ ሲቀሰቅሱ ፖሊሲያቸውን ሲያስተዋውቁ ለነበሩ ፓርቲዎች የጥሞና ጊዜ ወስዶ የራሱን ውሳኔ የሚወስንበት ስለሆነ በዝምታ በአርምሞ ውስጥ የሚያልፍበት ነው። ይህን ደግሞ አሰላስሎ ቀጣይ 5 ዓመት ቀላል አይደለም። 5 ዓመት ብመርጠው ማን ይህን ጊዜ 5 ዓመት ያሻግረኛል? ማን ይሰራልኛል? ማን የኔ ወኪል ይሆናል? ህዝብ ማን ያገለግለኛል ብሎ ስልጣኑ የህዝብ ስለሆነ ፓርቲዎቹን የሚያሰላስልበት ጊዜ ስለሆነ በዚህ ጊዜ እንደስከዛሬው ምረጠኝ፣ ይሄ ነው ምልክቴ፣ እንዲህ ነው ማለት ህዝብን ማዋከብ አይቻልም ማለት ነው እና ይሄ ህዝብ ሉዓላዊነት ነው። ሚዲያዎችም ከዚህ አንጻር ይታቀባሉ ማለት ነው። እንዲህ አይነት ነገሮችን ማስነገር አይቻልም። በእንዲህ አይነት እንትኖች ጥንቃቄ መደረግ አለበት። ሌላው እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ያለው እንትን ምንድነው? ልክ ማስታወቂያው ላይ እንዳያችሁት የትኛውን አይነት አመራረጥ ቢመርጥ ህዝቡ ኤክስ ይሆንበታል። ማለትም ኤክስ መምረጫውን ሳይሆን ይሄ ይወገድበታል። ወረቀቱ የድምጽ መስጫችን ወረቀት አለ። የድምጽ መስጫ ወረቀቱ ላይ ከምልክቱ ፊት ለፊት ላይ ቦክሶች አሉ። እነዛ ሳጥኖቹ ላይ ነው ከዚህ ጋር ምልክት ምስል አለ። ለምሳሌ እንበል እዚህ ጋር ጥላ ቢሆን፣ እዚህ ጋር ደግሞ ንብ ቢሆን፣ እዚህ ጋር ደግሞ ጣት ምልክት ቢሆን፣ እዚህ ጋር የስንዴ ነዶ ቢሆን፣ አሁን ከፊት ለፊት ላይ ያለው ቦክሶች ላይ ኤክስ የሚደረገውን መጽሐፍ ማንበብ የሚችል ሰው ኤክስ ቢያደርግ፣ እንዲሁም ደግሞ መጽሐፍ ማንበብ የማይችል እና እንደኔ አይነት ደግሞ አይ አሻራዬን ለ5 ዓመትማ በአሻራዬ ምርጫ ላድርግ ላለ ሰው ደግሞ ከፊት ለፊቱ መርገጫ አለ። ከመርገጫው ላይ አንስቶ አሻራውን ከፊት ለፊት ካለው ቦክስ ላይ ምልክት ያደርጋል፣ በትይዩ መሰረት ማለት ነው። በዚህ አጋጣሚ ወረቀቱ ቢበላሽበት ካየው ማስቀየር ያው ይችላል። ነገር ግን ያንን ተረጋግቶ ማድረግ አለበት። ምክንያቱም ውጭ ላይ የምርጫ አስፈጻሚዎች አሉ፣ የምርጫ ምልክቶችን ይነግሯቸዋል። ምንም መረጋጋት ነው የሚያስፈልገው። እዚህ ጋር ፓርቲዎች የሉበትም። በምርጫ ቀኑ ራሱ ሚዲያዎችም ከ200 ሜትር በላይ ነው፣ ከዛ በላይ ነው ያሉት። የጸጥታ አካላትም ከዛ ባለው ሬዲየስ ነው። ማንም እዛ ውስጥ የለም የሚያዋክብ። ምርጫ ቦርድ የመደባቸው የምርጫ አስፈጻሚዎች አሉ። የምርጫ ደግሞ የፓርቲዎች ታዛቢ አሉ። እንደገና ደግሞ ተዘዋዋሪ ታዛቢ አሉ። የመንግስት ያልሆኑ ድርጅቶች ታዛቢ አሉ። የተለያዩ ተዘዋዋሪ ታዛቢዎች አሉ። በእነዚህ ታዛቢዎች ይቀመጣሉ። የታዛቢ ቦታ አለ የተጻፈ ለብቻው። እዚህ ጋር የምርጫ አስፈጻሚዎች አሉ። ወረቀት የሚሰጥ ስም የሚያይ መታወቂያና የምርጫ ካርዱን የሚያገናዝብላችሁ ሰው አለ። ምንም መዋከብ አያስፈልግም። ውጭ ላይ የምርጫ አስፈጻሚው ዋና ሰብሳቢው ወይም የተሰጠው ምልክቶችን ያስተዋውቃል። ምልክቶች ማለት ቅድም የነገርኳችሁን ይሄ ገሌ ፓርቲ ነው፣ እንዲህ ፊት ለፊት እንደዚህ ይሄ ክልል ነው፣ ይሄ የፌዴራል ነው የሚለውን ረድፉን ያሳያል። ያን ረድፍ አይታችሁ ከገባችሁ በኋላ ስማችሁን ከመታወቂያችሁ ከዚህ ከምርጫ መምረጫው ካርድና የተሰጠናል አይደል የምርጫ ካርድና ማንነትን የሚገልጽ መታወቂያ እሱን ወይም ፓስፖርት ሊሆን ይችላል፣ ናሽናል አይዲ ሊሆን ይችላል። እሱን ፊት ለፊት ታቀርባላችሁ፣ ይገናዘባል ማለት ነው። ከዛ ያልፋል። ከዛ በኋላ መውሰድህ ቲክ ይደረጋል፣ መውሰድሽ። ከዛ ወደ ሚስጥር ቤት ይገባል። ሚስጥር ቤት ማንም የለም። እዛች ውስጥ ገብታችሁ የፈለጋችሁትን ማንም አስገድዷችሁ ማንም እንትን ብሏችሁ ሳይሆን ውስጥ ገብታችሁ ይሄ እገዛ የሚያስፈልጋቸው ለምሳሌ አይነ ስጉር ወይ ደግሞ አቅመ ደካማ ሆኖ
ቢያውም እንኳን በትክክል ምልክቱን ማረጋግጠው ማየት የማይችሉ ሰዎች መሪ የሚፈልጉ ሰዎች ናቸው ሰው አጋዥ የሚደረግላቸው። አጋዡም ደግሞ ማንም አይደለም ከቤታቸው ወይም በአካባቢው ይዘውት የመጡት ሌላ ሰው ነው እንጂ እዚህ ጋር ምርጫ ቦርድ አያስፈጽምም ወይም የታዛቢ እዛ ጋር የተቀመጡት ማስፈጸም ስልጣን የላቸውም፣ አይችሉም። ማንም በዛ ውስጥ ገለልተኛ ነው። ወረቀቱ ሊበላሽ ይችላል እንጂ በዚህ አጋጣሚ ማንም የምርጫ አስፈጻሚ የምርጫ ቦርድም ይሁን የፓርቲ ታዛቢዎች ሚስጥር ቤት ገብተው ሰውን ላግዝ ብሎ ኤክስም ሆነ አሻራ ማስቀመጥ አይቻልም። አጋዥም ቢሆን አጋዥም ቢገባ የመራጩ ነው አሻራ የሚቀመጠው። የመራጩ ሰውዬ አሻራ ነው የሚቀመጠው። ኤክስ ከሆነ ብቻ ነው ኤክስ። እሱም ያው ብዙ ጊዜ እንዲህ አይነት ሰዎች በአሻራቸው ቢመርጡ ይመከራል። ሌላው እንግዲህ በሌላ ተደጋጋሚ ምርጫ እንዳያደርግ አውራጣት ላይ የሚደረግ የቀለም ምልክት አለ። እሱም ምንድነው በ24 ሰዓት ይመስለኛል እስከ 48 ሰዓት የማይጠፋ ነው። እንግዲህ የትም ሀገር ያለ ነው የምርጫ መምረጥህ ምልክት ይደረጋል። ይሄ ምንን ይቀንሳል? አንድ ሰው የተለያዩ ካርዶችን አውጥቶ የተለያየ ቦታ እንዳይመርጥ ቦታዋም አንድ ስለሆነች እዚህኛው ግራ አውራጣት ላይ ስለሆነ የምትደረገው በማጠብም አትለቅም እናውቃታለን። ይሄ ቦታ ምልክት ያደረጋል። ይሄም በነገራችን ላይ የምርጫ ታዛቢዎች የመጠየቅ መብት አላቸው። የምርጫ አስፈጻሚዎች በመዘናጋትም ሊሆን ይችላል። መዘናጋት አይኖርም፣ ንቃት አለ። ምክንያቱም እንደ በፊቱ እንደኛ ጊዜ በቅንጅቱ አሁን 3000 4000 ሰው በአንድ የምርጫ ጣቢያ ነው። አሁን 1500 ኮታው ይታወቃል። ትንሽ አሁን የዲጂታሉ የተመዘገበበት ትንሽ የመጨናነቅ ነገር እንኳን ቢኖርም ያን ያክል ኮታው የሚያጨናንቅ አይደለም። ግን ፊት ለፊት ላይ ታዛቢዎች ለእናንተ ነው መልእክቱ። ታዛቢዎች ይቺ ምልክቷን ሲደረግ አይናችሁ ማየት አለበት። ምክንያቱም አሁን አንዳንድ እንትኖች አሉ ሚዲያዎች የሚከሱ ይሄ ለምሳሌ አንዳንድ ክፍለ ከተሞች እንዲሁም ብሔራዊ ምርጫ ቦርድም ራሱ በገለልተኝነት ደርሼበታለሁ ብሎ ራሱ ምርጫ ጣቢያዎችን መዝጋቱን ተናግሯል። እና ይቺ አውራጣት ላይ የምትደረገው ምልክት ቀለሟ ትክክል ማለት አንድን ሰው ስለ መብቱን ስለምትገድብ ከዚህ ከመረጠ ሌላ ቦታ ሄዶ ስለማይመርጥ ቀለሙም በ48 ሰዓት ስለሆነ የሚለቀው ይህንን መከታተል አለባችሁ። ምክንያቱም ሌላ ቦታ ሄዶ መረጠ እንዳትሉ። እንዲሁም ደግሞ ሌላ ቦታ ደግሞ ሌሎች የምርጫ አስፈጻሚዎች ቀለም ያለበት ሰው ከመጣ ያው እንደመረጠ ስለሚታወቅ ይህም በስልጠናውም ስለምታገኙት ግልጽ ነው። ከዛ ውጭ እንግዲህ አገራችን ኢትዮጵያ ትልቅ እጥፋት ላይ ትልቅ መሸጋገሪያ ቦታዋ ላይ ደርሳለች። ይህም ዓለም በጉጉት የሚጠብቀው ግንቦት 24 ቀን ነው። ዛሬ ደግሞ ግንቦት 19 ነው። ከነገ ከግንቦት 20 ጀምሮ ምንም አይነት ማስታወቂያ ስራ ሌሎችን ነገሮች ከምርጫ ጋር በተያያዙ መስራት እንደማይቻል አውቃችሁ ይህን ደግሞ ጥሶ የሚገኝ ምርጫ ቦርድ በራሱ የሥነ ምግባር ኮድ ፓርቲዎችንም ይሁን ግለሰቦችን የመቅጣት ያው የማስቀጣት ስልጣን ስላለው ከዚህ ድርጊታችሁ እንድትቆጠቡ ነው። በተረፈ ለሁላችሁም ፓርቲዎች መልካም እድል እንመኛለን። ቅሬታ ያቀረቡ ፓርቲዎች ግን እያዘነ የቅሬታቸው አካል እንሆናለን። ለፍትህ ከነሱ ጋር እንቆማለን። ያለውን ነገር እየተከታተልን ወደ እናንተ አድማጭ ተመልካቾቻችን የምናቀርብ ይሆናል። እንግዲህ መልካም እድል እንላለን። ሳምንት በሌላ ፕሮግራም በሌላ ዝግጅት እንገናኛለን። ሰላም ቆዩን እያልን የዘወትር የሐቅና ሳቅ መልእክት የሆነው መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። ሰላም ቆዩን።